የትኛውን ታወጣለህ የምትችለው? እኔ እኮ እየነጣጠልኩ አይደለም። ይሄ ነው እኮ ማለት ተዋህደ ማለት ምን ማለት ነው? በቃ ይሄ ነው እኮ ተዋህደ። ጥሩ ነው። አሁን መስቀል ላይ ተስማምተናል። ለምሳሌ መስቀል ላይ የሞተው መለኮት አይሞትም። ስለዚህ ታዲያ የሞተው ማን ነው ስልህ መለኮት በስጋ ሞተ አልከኝ። ወይም ደግሞ መለኮት በስጋ ሞተ ሳይሆን ሕያው አምላክ በስጋ ሞተ አልከኝ። ኦኬ እሺ ብለን ተስማማን። እዚህ ጋር ሕያው አምላክ በስጋ ተገረፈ ማለት እንችላለን ወይ ብዬ ነው የጠየቅኩህ። ያው አምላክ ይኸውልህ፣ እኔ እኮ ይኸውልህ የምትሄድበት ነገር ስለገባኝ ነው። ይሄ እንደዚህ አይነት ጥያቄ ስለሚመጣ ነው የምመልስልህም አንድ አይነት መልስ ሊሆን የቻለው። ተዋህደ ማለት ተመሳሳይ አይደለም? የተገረፈውና የሞተው ተመሳሳይ አይደለም? ነው። ኦኬ። ስለዚህ ሕያው አምላክ በስጋ ነው የተገረፈው ማለት ነው። ያመዋለው ስልህ አያመውም አልከኝ አይደለ እኮ። ሕያው አምላክ በስጋ እሱማ መለኮት አያመውም አይሞትም። ስለዚህ የሞተው መለኮት ሳይሆን መለኮት በስጋ ነው አልከኝ። የተገረፈው መለኮት ሳይሆን መለኮት በስጋ ነው አይደለ? አንተ እንዲመች ለአንተ እንድመች ሆኜ ልቅረብልህ። እሺ፣ የተገረፈው ስጋ ነው። እሺ፣ በቃ መለኮት በስጋ ነው የተገረፈው። መለኮቱን ግን አስታውስ። አረሳሁት መለኮትንማ። ስለዚህ መለኮት በስጋ ነው የተገረፈው። እሺ፣ እንደዛ አድርገህ ውሰደው። ቀጥሎ ውሰደው ሳይሆን የሆነውን ነገር የሚመጣውን ጥያቄ ስለማውቀው እሺ ነው። ኦኬ። መስቀል ላይ እንግዲህ እንደሰማነው መስቀል ላይ መለኮት በስጋ ሞቷል። ግርፋት ላይ መለኮት በስጋ ተገርፏል። አሁን ዋናው ጥያቄ ምንድነው መሰለህ? የምታምንበትን ንገረኝ ስልህ እኮ እምቢ አልከኝ። ታዲያ የምታምንበትን ንገረኝ። ነገርኩህ። አንተ እኮ ለማዳመጥ ፈቃደኛ ስላልሆንክ እኮ ነው። መነጣጠል አትችልም። እየነጣጠልኩ አይደለም። ይኸውልህ አንተ እኮ ነጣጥለህ ነው እየጠየቀኝ ያለኸው። እንደዚህ እናድርገው በቃ እንዲያስማማን። ምናልባት ሳይነጣጠል መለኮት በስጋ ሳይነጣጠል ተገረፈ፣ መለኮት በስጋ ሳይነጣጠል ሞተ፣ እንደዛ ማለት እንችላለን? እሺ ቀጥል። አይ እንችላለን ወይ? የነጣጠሉ ከመሰለህ እንዳልነጣጠልኩ ክሊል አድርግልህ ብዬ ነው። ኦኬ። አሁን ኮንሰፕቱ እኮ መጀመሪያም አልተረዳኸኝም። ኢየሱስ ክርስቶስ የሚለው ኮንሰፕት አልተረዳኸኝም። ትንሽ ጊዜ ሰተህ ማለት 30 ሰከንድ ነው የማወራው። ትንሽ አንዴ ቀጥል እና ከዚያ ወደሚቀጥለው ጥያቄ ብትመጣ ይሻላል። ኢየሱስ ክርስቶስ ማለት ከድንግል ማርያም የነሳው ስጋ ፍጹም ሰው ፍጹም አምላክ እንዲሆን አድርጎታል። ያዳመጥከኝ ነው አይደለ? በስትክክል ምናልባት የምሰማው ያ መለኮታዊ አስጠፋብኝ፣ በእናትህ ይቅርታ። በጣም ፍጹም አምላክ ፍጹም ሰው ሲባል የሞተው ግን በስጋ ነው ብያለሁ። መለኮት እንደማይሞት አንተ ምንም አክሰፕት አድርገናል። ስታስረዳኝ ግን እንድትጨምርልኝ የሚፈልገው ነገር አለ። እቺ ልንገርና ታስረዳኛለህ። አሁን በስጋ የሚለውን ተርም ስትጠቀም ማን በስጋ እንደሆነ ግን ክሊር እያረክልኝ ይለፍ። የሞተው ኢየሱስ ክርስቶስ በስጋ ሞተ ማለት ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ከተባለ ፍጹም ሰው ፍጹም አምላክ ነው በስጋ የሞተው? ሌላ ስጋ አለ ከፍጹም ሰው ፍጹም አምላክ ላይ ወይስ እንዴት ነው ነገሩ? አሁን አሪፍ ጥያቄ ጠየቀኝ። በቃ ተዋህዶ ማለት ምንድን ነው? ከድንግል ማርያም ያንን ስጋ ሲወስድ መለኮት እንዳለው ታውቃለህ። ከዚያ ደግሞ ስጋም እንደለበሰ ታውቃለህ። ስጋው ሞቱ በስጋ ሞተ። የሞተው በስጋ ነው ኢየሱስ ክርስቶስ። መለኮቱ ግን ሕያው ነበረ፣ አይሞትም። መለኮት ስለማይሞት ማለት ነው። አሁን የተረዳሁትን ልንገርህ። ጀስት ኮንቲኒው። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ከማርያም የነሳው ስጋ መለኮት የተዋህደው ስግው ቃል ስለሆነ መለኮታዊ ስጋ ነው። የሞተው በስጋ ነው። ማን? ኢየሱስ። ማለትም አምላክ አይሞትም፣ ሞት አይነካውም። ስለዚህ አምላክ የሞተው በስጋ ነው። ትክክል ነኝ? ኤግዛክትሊ። ኦኬ። ተመሳሳዩ ዴፊኒሽን መገረፉ ላይ ይሰራል። ኦኬ። መገረፉ ላይ ኤክስፕሌን እንዳደረገው ከፈለክ እንዴት ነው መሰለ? ከማርያም የነሳው ስጋ መለኮታዊ ስጋ ነው፣ ስግው ቃል ነው። ስለዚህ አምላክ አያመውም። ያ ማለት የተገረፈው አምላክ በስጋው ነው። ትክክል ነኝ? የተገረፈው አምላክ በስጋው ነው። ኦኬ። አምላክ በስጋው ተገረፈ፣ አምላክ በስጋው ሞተ ማለት እንችላለን ማለት ነው። በስጋ ሞተ፣ አምላክ በስጋው ሞተ። መለኮቱ ግን ሕያው ነው። አምላክ በስጋው ሞተ፣ አምላክ በስጋው ተገረፈ። መለኮቱ ግን ይኸውልህ፣ መለኮቱ ግን እንደማያመው ሲገረፍ እንደማያመው ችግር የለውም። መለኮቱ የሚያምነው ነገር ስላልሆነ ማለት ነው። የሉቃስ ወንጌል ምዕራፍ 6 ቁጥር 12 ላይ በእነዚህም ወራት ይጸልይ ዘንድ ወደ ተራራ ወጣ፣ ሌሊቱንም ሁሉ ወደ እግዚአብሔር ሲጸልይ አደረ ይላል። የኔ ጥያቄ ምንድን ነው? አምላክ በስጋ ወደ ማን ይጸልየው?
ወደ አባቱ። ኦኬ አምላክ በስጋ ጸልዋል ማለት ነው። ወደ ሌላ እዛ ጋር ሲያስተምራቸው ነው ለሐዋርያት መጸለይ እንዴት መጸለይ እንዳለባቸው ሲያስተምራቸው። ኦኬ እያስተማረም ይሁን ምንም እያደረገውን ብቻ ግን አምላክ በስጋ ጸልዋል ማለት ነው። ሲጸልይ የነበረው ወደ አባቱ ነው። አባቱ ደግሞ ማን ነው? አምላክ በስጋ ወደ አባቱ ጸልዋል። ቆይ ስማኝ አባቴ። ኦኬ ቀጥል። እሺ እሱ ጋር አቅርቢው አንዴ፣ ወንበሩን እሱ ጋር አቅርቢው። ይቅርታ አንዴ። ኦኬ እሺ ተመልሻለሁ። እሺ ጥያቄ ምንድን ነበረ? አምላክ በስጋ ወደ ማን የጸለየው? ስለ ወደ አባቱ ጸለየ አልከኝ። ስለዚህ አምላክ በስጋ ወደ አባቱ ጸልዋል ማለት ነው። ለሐዋርያቱ ሲያስተምራቸው ምናልባት እንትኑን ምንም እያደረገ ይሁን ነው የምልህ። አሁን ሲያስተምራቸው እንዳትለኝ ችግር የለውም። ፈገግ ብሎ ደግሞ የጸለየበት ማቴዎስ ላይ ማንበብ እንችላለን። ግን እያስተማረም ይሁን ምንም እያደረገ ይሁን ግን አምላክ በስጋ ጸልዋል አይደለ? ጥቅሱን ንገረኝ ወንድሜ። ምን አልከኝ? ጥቅሱን ንገረኝ። እያነበብን መሄድ እንችላለን ከላይ ጀመረ። ኦኬ እሺ የሉቃስ ወንጌል ምዕራፍ 6 ቁጥር 12 ላይ የሉቃስ ወንጌል ምዕራፍ አንድ ጊዜ መልእክት ልናገር። አንዴ ከይቅርታ ጋር ይሄን መልእክት ነው። እዚህ ላይ ያሉ ወንድሞችን ማሂርን ጨምሮ ሙከሚል፣ ፌዝ፣ ጀማል፣ ጉዳይዲያ ወንድማችን መሐመድን እንዳለ ፎሎ አድርጉ። እሺ ሁላቸውም ማንም እንዳይቀር ሁላቸውንም። ቀጥሉ። አፎን ሉቃስ ወንጌል 6 ስንት ነው ያልከኝ? የሉቃስ ወንጌል ምዕራፍ 6 ቁጥር 12 ወጣ ነው። የሉቃስ ወንጌል ይቅርታ እንዴ ስልክ ገብቶብኝ ነው በጣም እንትን እያልኩኝ ስለሆነ። እሺ የሉቃስ ወንጌል 6 ስንት ነበር ያልከኝ አባ? ቁጥር 12። ኦኬ ቁጥር 12። እሺ በዚያም ወራት ይጸልይ ዘንድ ወደ ተራራ ወጣ፣ ሌሊቱም ሁሉ ወደ እግዚአብሔር ሲጸልይ አደረ። በቃ እንደ ተራበም ይናገራል እኮ እዚሁ ክፍል ላይ። እኔ መራቡ ሳይሆን ፖይንቴ ምን መሰለህ ሄኖኬ፣ ሲጸልይ የነበረው ወደ አምላክ። ኦኬ ጥያቄን ግልጽ ላድርግልህ። አሁን መራቡ ምናምን አይደለም፣ መገረፉን ጨረስን፣ መሰቀሉን ጨረስን። ግን አሁን መጸለዩ ጋር ነው ጥያቄ። መለኮት በስጋ ሌሊቱን ሙሉ ወደ ማን የጸለየው? ወይም ደግሞ አምላክ በስጋ ሌሊቱን ሙሉ ወደ ማን የጸለየው? ወደ አባቱ። ኦኬ ስለዚህ የጸለየው አምላክ ያላገኘው አባቱ ያገኘው አምልኮ አለ ማለት ነው። ኦኬ ቅድም ግን ስላሴ ኢንዲፋይን ስታደርገው በአምልኮ አንድ ናቸው ብላይ ነበር። ኮንትራዲክት ያደርግም ሲጠይቀኝ በመጀመሪያ አምልኮት የምትለውን ነገር አስተሳስረ እንደምጠይቀኝ አውቄ ነበር። ግን ሲጸልይ የነበረው አንደኛ እዛ ጋር ሲጸልይ የነበረው ሐዋርያቶችን ለማስተማር ነው። ትጉና ጸልዩ መከራም እንዳይመጣባችሁ ታውቃላችሁ እያለ ነበር ሲናገር የነበረው። አውዱ ላይ ያሳየኝ። እሺ ሌሊቱን ሙሉ እያስተማራቸው እንደነበር እንዴ። ትጉና ጸልዩ ብሎ ማስተማር ማለት እነሱ እንዲጸልዩ ምሳሌ መስጠት ምን ማለት ነው? እዛ ላይ ያለው ነው የምልህ። እዛ ላይ ያለው ሉቃስ ወንጌል ምዕራፍ 12 ኦኬ እዛ ጋር ማውራት እንችላለን። ከ11 ጀምረን ወይም ደግሞ ከ10 ጀምረን ማውራት እንችላለን። ከፈለክ ማንበብ እንችላለን ሁላችንም ማለት ከምዕራፍ 10 ነው ኦኬ ከቁጥር 10 ነው የምትለኝ? እሺ አንብቦ ችግር የለውም። አዎ ሁላቸውንም ዙሪያውን አየና ሰውየውንም እጃቸውን ዘርገው አላው። ከዚያ እርሱም እንዲሁ አደረገ፣ እጁም እንደ ሁለተኛው ዳነች። እነርሱም ቁጣ ሞላባቸው፣ በኢየሱስ ስም ምን እንዲያደርጉላችሁ እርስ በርሳቸው ተባባሉ። በእነዚያ ወራት ይጸልይ ዘንድ ወደ ተራራ ወጣ፣ ሌሊቱም ሁሉ ወደ እግዚአብሔር ሲጸልይ አደረ። በነጋውም ጊዜ ደቀ መዛሙርቱን ጠራ፣ ከእርሱም 12ቱን መረጠ። ደግሞም ስለ ሐዋርያት ብሎ ሰየማቸው። እነርሱም ጴጥሮስ በቃ አይወልክ አሁን አብሮት አልነበሩም አይደለ? ከነጋ በኋላ ጠራቸው። ሌሊቱን ሙሉ ሲጸልይ ነበረ። ከነጋ በኋላ ጠራቸው። ደቀ መዛሙርቱን ጠራቸው። አሁን እያስተማረ ነው የሚለውን ተዋውና ወደ ጥያቄ ትመለሳለህ ማለት ነው። ምክንያቱም እያስተማረ ነው የሚል ነገር አውዱ ላይ የለም። አሁን ይህን ጥያቄ አምላክ በስጋ ጸልዋል አልከኝ። ወደ ማን ጸልየ ይችላል? አምላክ በስጋ ወደ አባቱ ጸልየ አልከኝ። አምላክ በስጋ ወደ አባቱ ከጸለየ አባቱ ያገኘው የጸለየው አምላክ ግን ያላገኘው አምልኮ አለ ማለት ነው። ስለዚህ በአምልኮ አንድ ናቸው የሚለው ነገር አይሰራም። የለም ጥቅሱን ያሳየ እንደዛ እኮ እንደዛ አይደለም የሚያሳየው። የሚያሳይህ እኮ ነገርኩህ እኮ አንተ ቃል በቃል የፈለግከው እዛ ጋር እንደዚሁ እንደኔ ጸልዩ ብሎ እያስተማራቸው እንዳለ ቃል በቃል
እንደዚህ ኖ አይደለም አይደለም፣ ኖ እንደዛ አይደለም። ሲጀመር ከነጋ በኋላ ነው የጠራቸው። ሲቀጥል ሌሊቱን ሙሉ ነው ሲጸልይ ያደረው። ሌሊቱን ሙሉ እያስተማራቸው ከነበር ከነጋ በኋላ ኬት ነው የጠራቸው? ወይስ ሌሊቱን ሙሉ ሲያስተምራቸው አደረ ነው? ሲያስተምራቸው አደረ የሚል ነገርም የለም። በሌላ ቦታ ላይ እንዴት መጸለይ እንዳለባቸው አስተምሯቸው ሊሆን ይችላል። እዚህ ጋር ግን ኢዳዝን ወርክ እየሰራ አይደለም ያ ነገር። እዚህ ጋር ራሱ ነው እየጸለየ ያለው። ሌሊቱን ሙሉ ሲጸልይ ያድሯል። አሁን አንደኛ ይኸውልህ ያደረኩትን ፖይንት አትዝለለው። የመጀመሪያ ፖይንቴ ሄኖክ፣ የመጀመሪያ ፖይንቴ ከፈለገ ያስተምር ከፈለገ ምንም እያደረገ ይሁን ጸልዋል ነው የመጀመሪያው ፖይንቴ። ያስተምርም አያስተምርም ይዳዝ ማተር ለእኔ ማለት ነው። ለአንተ ግን ማስተማሩ ማተር የሚያደርግልህ ከሆነ እዚህ ጋር እያስተማር አይደለም የሚለውን እያሳየው ነው። ሰው ወደ ፖይንታችን እንመለስና በአምልኮ ተመሳሳይ አምልኮ ነው የሚቀበሉት ብለኸኛል። እዚህ ጋር ግን አብ የተቀበለው ወልድ ያልተቀበለው አምልኮ እንዳለ እያሳየው ነው። ይሄ ከአንተ ዴፊኒሽን ጋር ኮንትራዲክት አያደርግም ወይ? አያደርግም። ኦኬ፣ እንዴት ነው የማያደርገው? አብ የተቀበለው ወልድ ያልተቀበለው አምልኮ አለ አይደል? የማያደርግበትን ምክንያት ለሁለተኛ ጊዜ እነግርሃለሁ። ሐዋርያቶችን ኮንፊርም አድርገኝ መጀመሪያ። አብ የተቀበለው ወልድ ያልተቀበለው አምልኮ አለ አይደል? የለም። ኦኬ፣ ጸሎት አምልኮ አይደለም? ጸሎት እዛ ጋር ሲያስተምራቸው እሺ፣ እንደዛ ሲያስተምር የሚል ነገር ማጣን እኮ አውዱ ላይ እኮ ምንም የሚያስተምር ነገር ሲያስተምር እኮ አንተ እኮ ቃል በቃል እኮ ነው የፈለግከው እኮ። ኢየሱስ ክርስቶስ ግን ሲያስተምር የነበረው በምሳሌም ጭምር ነው። አልነበሩም? አብሮት አልነበሩም? ሲጀመር ምን ሆነህ ነው? በነጋታውም ጠራቸው ነው የሚለው። ከሱ ጋር እንደነበሩ እኮ ያሳያል እኮ። በነጋታውም ጠርቷቸው መረጣቸው ነው የሚለው እንጂ ከሱ ጋር እንዳልነበሩ የሚጠቅስ የመጽሐፍ ቅዱስ ጥቅስ የለም። ገና አልተመረጡም ሁላ ማለት ነው አይደለ? በዛ ሰዓት ላይ ምን አልከኝ? ገና አልተመረጡም ሁላ ማለት ነው። እዚህ ጋር ይላል ከነጋ በኋላ ነው ጠርቶ የመረጣቸው። በዚያም ወራት ይጸልዩ ዘንድ ወደ ተራራ ወጣ፣ ሌሊቱም ሁሉ ወደ እግዚአብሔር ሲጸልይ አደረ። በነጋውም ጊዜ ደቀ መዛሙርቱን ጠራ፣ ከእነርሱም 12ቱን መረጠ፣ ደግሞም ሐዋርያት ብሎ ሰየማቸው ይላል። እንግዲህ ከእሱ ጋር ነበሩ፣ ግን አልመረጣቸውም ነበር ሐዋርያቶችን ማለት ነው። ከዚህ በኋላ ስለዚህ ሲያስተምር አልነበረም ማለት ነው። ከነጋ በኋላ የጠራቸው። ቆይ ሲያስተምርና ሐዋርያቶችን መምረጥ ምንድን ነው የሚገናኘው ወንድሜ? ከእሱ ጋር ነበሩ እኮ ነው። አሁን እዚህ ጋር ይኸውልህ በእነዚያ ወራት ይጸልይ ዘንድ ወደ ተራራ ወጣ አለ፣ ሌሊቱም ሁሉ ወደ እግዚአብሔር ሲጸልይ አደረ አለ። ከሱ ጋር እንዳልነበሩ አለ እዚህ ጋር ማስረጃ። ሐዋርያቶቹ ከሱ ጋር እንደነበሩ አያሳይም። እንዳልነበሩ ያሳይሃል። ከነጋ በኋላ ጠራቸው ይላል። አንደኛ ከነጋ በኋላ ጠራቸው ማለት ከሱ ጋር የነበሩትን ጠራቸው። ሌላም ሰዎች ሊኖሩ ይችላሉ። ከነሱ ውስጥ መካከል 12ቱን መረጠ አይልም ቃል በቃል። በነጋውም ጊዜ ደቀ መዛሙርቱን ጠራ። ኦኬ፣ ችግር የለውም። ሌላ ክፍል ላሳየህ፣ ችግር የለውም። እዚህ ጋር እያስተማራቸው ነው አልከኝ። ከአንድ ጥያቄ ወደ አንድ ጥያቄ ሲዘለ ማለት ነው። አንተም እያመንክ ነው መሆን ያለበት። አይ ኖ፣ ከአንድ ጥያቄ ወደ አንድ ጥያቄ አይደለም። እዛው ጸሎቱ ላይ ነኝ። ሁሌ እያስተማራቸው ከነበረ እናያለን አብረን። ለምሳሌ እዛው ማቴዎስ ላይም ገብተህ ማየት ትችላለህ፣ ወይም ደግሞ ከሚል የከፈተልህም ክፍል አለ። ነገር ግን ወደ ምድረ በዳ ፈቀቅ ብሎ ይጸልይ ነበር ይለናል። ከነሱ ነጠሉ ወይም ደግሞ ማቴዎስ ላይ ብትመለከተው ማቴዎስ 26 ላይ ወጥተሃል እንዴ? ማቴዎስ 26 ላይ ተመሳሳይ አካውንት እናገኛለን። ማቴዎስ ሉቃስ ላይ እኮ ነው። ጸሎት ላይ ነው ያለሁት። አሁን ፖይንቴ ጸሎት ላይ ነው። ጸሎት ላይ ነው ያለው አይደለ? ጸሎት ላይ ሉቃስ ላይ ያለውን ሳትጨርስ ለምን ሉቃስ ላይ እያስተማራቸው ነው አይደለ? ሉቃስ ላይ እያስተማራቸው ነው አይደለ? ከአንተ ጋር እያስተማራቸው ነው እያስተማራቸው አይደለም ብዬ መከራከር አልፈለግኩም። ህሊና ያውቀዋል፣ ችግር የለውም። ሉቃስ ላይ እያስተማራቸው ነው። አግሪድ መልስ ተመልሶልኛል። አንዳንዴም ስህተት አይደለም ወንድሜ። አሁን እኮ እዛው ከጸሎት እኮ አልወጣ ነው። ሉቃስ ላይ ያለው ጸሎት እያስተማራቸው ነው አልከኝ። ምንድን ነው ማቴዎስ ላይ የምትሄደው? ፖይንቴ ጸሎት ላይ ነው። ስፔሲፊካሊ ሉቃስ ላይ የጸለየውን ጸሎት አይደለም፣ ጸሎት ላይ ነው። ኢንጀነራል ጸሎት ላይ ነው የኔ ፖይንት። አንተ ግዴታ ሉቃስ ላይ የጸለየው ጸሎት እና እንትን ላይ የጸለየው ጸሎት እያልኩ መከፋፈል አይጠበቅብኝም። ፖይንት መጸለዩ ነው እንጂ ሉቃስ ላይ መጸለዩ እንደውም ማቴዎስ ላይ መዘገበው አይደለም የኔ ፖይንት። ጸልየዋል አልኩ። አይ ሉቃስ ላይ ያለው ለማስተማር ነው አልከኝ። ኦኬ ችግር የለውም። እሺ እና ያላስተማረበትን ቦታ ላሳየህ እያልኩ ማቴዎስ ስትሄድ ሉቃስ ላይ ያለው ተመልሶልሃል? ሉቃስ ላይ ፎር ዘ ሴክ ኦፍ አርጊውመንት ዘልየዋል። ምክንያቱም የኔ ፎካል ፖይንት ሉቃስ ላይ ያለው ጥቅስ አይደለም። ነገርኩህ እኮ የኔ ፎካል ፖይንት ሉቃስ ላይ ያለው ጥቅስ አይደለም። ሉቃስ ላይ ያለው ጥቅስ የኔም ፖይንት እንደ ኤቪደንስ የሚቀርብ ነው። አይ እሱ ጋር አጨቃጨቀኝ ቦታ ነው ካልከኝ ችግር የለውም። እሺ ሌላ ኤቪደንስ ማቅረብ ይችላል። ችግር የለውም። አንተ መለሰልኝም ማለት አንተ ባትማርበት ከስር ያሉት ይማራሉ። ችግር የለውም በለኝ። ኦኬ አስተማርካቸው፣ እናመሰግናለን። ወደ ማቴዎስ እንሂድ። ስለዚህ አልተመለሰልህም፣ ተመልሶልሃል። በመጀመሪያ ወደ ማቴዎስ እንሂድ። ከስር ያሉት ተምረዋል። ወደ ማቴዎስ እንሂድ።
ከሉቃስ ወደ ማቴዎስ ሳይሆን ጸሎት ላይ ያለ ነው። ምናልባት ላለመመለስ ፈልገህ ከሆነ ችግር የለውም። ብዙ ክርስቲያኖች ስላሉ እነሱ መጠየቅ ይችላሉ። አይ መመለስ ፈልጋለሁ የምትለኝ ከሆነ ግን ከሉቃስ ወደ ምናምን ሳይሆን ከጸሎት ወደ ጸሎት። አሁንም ጸሎት ላይ ያለሁት ከጸሎት አልወጣሁም። ምናልባት ሌላ ፖይንት ባነሳ ከጸሎት ውጭ ሌላ ነገር ባነሳ ኦኬ ያኔ ኩዌሽን ማድረግ ትችላለህ። አሁን ግን እዛው ጸሎት ላይ ሆኜ እየጠየቅኩ ነው። ስለዚህ ማቴዎስ ወንጌል ምዕራፍ 26 ወደዛ እንድትሄድ ማሂር አንዴ ይሄና እዛው ላይ ቁምና ጸልዩዋል አልጸለይም በሚል አውሩ። ቆይ ሚውት አታርገው። እሺ አብዱልፈታ ሚውት አታርጉ። እኛ ቤት እኛ አርጉ ስንል ብቻ አርጉ። ቆይ አንዴ ሄኖክ ኢብራሂም አንዴ ጸሎት ነው ዋን ማሂር ገብቶኛል። ቆይ አንዴ እኔ ቆም ያው ኢብሮ ማሂር ቀጥል። በቃ አይ እንደ በጣም እንትን አልከው። አሁን ቀላል ነገር ነው ይሄና ሄኖክ በጣም ሲምፕል ነገር ነው። ሉቃስ ላይ ጠየቀኝ አይደለ? ሉቃስ ላይ የነበረው ጥያቄ ተመልሶለታል ችግር የለውም እኮ አልተመለሰለትም። በቃ አልተመለሰም። ማሂር እዛው ላይ ያዘው። በቃ ተመልሶለታል። ችግር የለውም። እሺ ሉቃስ ላይ ሲጸልይ ነበር አይደል? ችግር የለውም። ሉቃስ ላይ ሲጸልይ ነበር አይደል? ኦኬ ሲጸልይ አምልኮ አልነበረ? እንዳስተማረ ነግሬሃለሁ። ሲያስተምር እያመለከን ያስተማረው ወይስ ሳያመልክን ያስተማረው? ሳያመልክን ያስተማረው። ፌክ አምልኮ አለ ማለት ነው። አምላክ ወደ አምላክ ፌክ አምልኮ አለ ማለት ነው አይደል? ምን አልከኝ? ፌክ አምልኮ አለ ማለት ነው። ፌክ አምልኮ? አዎ ጸሎት አምልኮ ከሆነ እዛ ጋር ግን አምልኮ አይደለም ካልከኝ ፌክ አምልኮ አለ ማለት ነው። ጸሎቱን አመለከ የሚል አሳየኝ። ጸሎት አምልኮ አይደለም። አይ ጸሎት አምልኮ አይደለም ካልከኝ በይዘው ይተዋል ሁሉ ነገር። ጸሎት አምልኮ አይደለም። ሰማኝ ወንድሜ፣ ሉቃስ ወንጌል ላይ አባቱን አመለከ የሚል አሳየኝ። ጸሎት አምልኮ ነው ወይስ አይደለም? እያስተማራቸው እንደሆነ ነግሬሃለሁ። በምሳሌ ነው ኢየሱስ ክርስቶስ። ጸሎት አምልኮ ነው ወይስ አይደለም? ይኸውልህ ወንድሜ አንዴ ስማኝ። ጸሎት አምልኮ ነው ወይስ አይደለም? መልስልኝ። ይቅርታ። ለሰው ከሆነ አምልኮ ነው። ሰው ወደ አምላኩ ኢንጀነራል ጸሎት አምልኮ ነው ወይስ አይደለም? ኢንጀነራል ጸሎት አምልኮ ነው ለሰው ከሆነ ማለት ነው። ለሰው የሚለው ይሰመርበት። ግን ኢየሱስ በሰውነቱ ጸልሏል አይደል? ለሰውነቱ የጸለየው አምልኮ ሳይሆን ለሰዎች አምላክ በሰውነቱ ወደ ማን ጸለየ? ስለ ወደ አባቱ ጸለየ አልከኝ። ወደ አባቱ ጸለየ ለማስተማር። ስለዚህ ፌክ አምልኮ አለ ማለት እኮ ነው። ሲምፕል። እሱ ፌክም በለው ምንም በለው ማለት ነው። እየመለስኩልህ ነው። በቃ እኮ ችግር የለውም። ሉቃስ ያለው ፌክ አምልኮ ነው። ተስማማ። አመለከ የሚል ግን የለም። ጸለየ ነው። ጸለየ ማለት ጸሎቱ የአምልኮ ሳይሆን ፌክ ጸሎት ነው ሉቃስ ላይ ያለው። ተስማማ። አንተ እኮ ነው እስካሁን እያወራ የነበረው እንዴ? ጉድ ፈላ። ተረጋጋ። ይሄና አሁን እየጠየቁ የነበረው ሲጸልይ እያስተማረ ነው አልከኝ። ኦኬ ያ ጸሎት አምልኮ አይደለም ወይ? ስለ አምልኮ አይደለም አልከኝ። ኦኬ ስለዚህ ሉቃስ ላይ ያለው ፌክ ጸሎት ነው ወይም ፌክ አምልኮ ነው ብለን እንዝለለው። ተስማማ። ማስረጃ አምጣ ብለህ እኮ አታመጣም እኮ። ፌክ አምልኮ ነው የሚለውን እኮ ማስረጃ አምጣ ብለህ አምልኮ አይደለም ካልከኝ መቼስ አምልኮ አይደለም ማለት ነው አይደል? አምልኮ ነው የሚል ቃል በቃል አለ ወንድሜ። ሄኖክ ምንድነው ሰርኩላር ሪዝኒንግ ተስማምተዋል? እኔ እየጠየቅኩ ያለሁት ሄኖክ ጸሎት አምልኮ ነው ወይ አልኩህ? ሄኖክ ጸሎት አምልኮ ነው ወይ አልኩህ? እኔ እኮ ያንተ ንግር አይደለም ካልከኝ እንደምትሆን ነግሬሃለሁ። ጸሎት አምልኮ ነው ወይ ስለ አዎ አምልኮ ነው አልከኝ። ኦኬ ጸሎት አምልኮ ከሆነ እዛ ጋር ኢየሱስ የጸለየው ጸሎት አምልኮ ነው ወይ ስለ አይ አይደለም አልከኝ። ስለዚህ ፌክ ነው ማለት ነው አምልኮ ካልሆነ። ስለዚህ ያንን ፌክ ነው ብለን ተስማምተን እንዝለለውና አሁን ማቴዎስ ከሚል ተስማማ ነው ተስማማ ነው ጨርሻለሁ በላይ ተስማማ ነው ማለት እንደዚህ ኮንቨርሴሽን ሳይሆን እያደረግን ያለ ነው። እየጠየኩ እየመለስክልኝ ነው። ስለዚህ ተስማማ ነው አልተስማማ ነው? አልተስማማንም። ያልተስማማንበትን ምክንያት ልንገርክ። አንድ ደቂቃ ትሰጠኛለህ? ሄኖክ ማውራት የምችለው ማለት ነው። ችግር የለውም። እኔን አውራኝ አንድ ደቂቃ። ጸሎቱ አምልኮ ነው አይደለም? ሰው ወደ አምላኩ የሚጸልይ ከሆነ ኢየሱስ ሰው ነው አይደለም? ፍጹም ሰው ፍጹም አምላክ ነው። አምጣ ጥቅሱን። እሺ ፍጹም ሰው ፍጹም አምላክ የሚለውን ጥቅስ አምጣ። እኔ ሰው መሆኑን ነው የማውቀው ባይብል ላይ ሰው መሆኑን ጥቅሱን አምጣው። እሺ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከእግዚአብሔር የሰማሁት እውነት የነገርኳችሁን ሰው አለ። ማን ነው? ማን ነው? ምን አልከኝ? ማን ነው እሱ? አሁን እኔ ሰው ነኝ ያለው ማለት ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ? አብርሃም እንዲህ አላደረገም ያለው ማን ነው? ጥቅሱን አምጣና አውዱን እየገለጥን ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ። ኦኬ የዮሐንስ ወንጌል ምዕራፍ 8 ቁጥር 40። ይሄንን ማታቆም እስከዛሬ? እሺ ቶሎ በል። ምን ችግር አለው ታዲያ? እናንተ ካወቃችሁት ይበቃል እኮ። ምን መጽሐፍ ቅዱስ ማወቅ በነገራችን ላይ እውቀት አይደለም። ርዕስ እናንተን ማወቅ እውቀት አይደለም።
ትክክል። እሺ ማን ነው ሰው ነኝ ያለው እዚህ ጋር? እሺ ንገረኝ። አሁን ርዕሱ ኢየሱስ ነው እኮ እንትኑ ንገረኝ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 እነሱ ሲጨቃጨቁት እሱን ለመግደል በሚያደርጉት ጥረት እኔ ከእግዚአብሔር ሰምቼ የነገርኳችሁ ሰው ነኝ አለ። አብርሃም ግን እናንተ ምን አለ? ከእግዚአብሔር ሰምቼ የነገርኳችሁ ሰው ነኝ። ቆይ ላንብብልህ፣ ጥቅሱን በደንብ ላንብብልህ ምን እንደሚል ማለት ነው። አሁን አንተ ግራ ከገባ አውዱንም ጨምሬ ልንገርህና ከዛ በኋላ እንትን እንላለን። ምን አለ መሰለ፣ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ አለ። አብርሃም እንዲህ አላረገም። እናንተ የአባታችሁን ስራ ታደርጋላችሁ። እኛ እስከ ዝሙት አልተወለድንም፣ አንድ አባት አለን፣ እሱም እግዚአብሔር ነው አሉት። ኢየሱስም አላቸው እግዚአብሔርስ አባታችሁ ከሆነ በወደዳችሁ ነበር እያለ ይቀጥላል። ስለዚህ ከእነሱ ጋር በነበረው ጭቅጭቅ ኢየሱስ ራሱን ሰው እያለ ይናገራል። ተስማማን? ስለዚህ ጥሩ። አንተ ደግሞ አሁን ምን ታመጣ? እኔ አሁን ሰው ስለሆነ ጸሎቱ አምልኮ ነው ብዬ ቁጭ አልኩኝ። አንተ ደግሞ ፍጹም ሰው ፍጹም አምላክ ብላል። ቁጭ አድርገው ጥቅሱን። ፍጹም ሰው ፍጹም አምላክ ነኝ ያለበትን ቁጭ አድርገው። ቁጭ አድርገው። ርዕስ ላልነግርህ እችላለሁ፣ ግን እዚህ አውድ ላይ ከአብርሃም በፊትም እንደነበረ እሱ ሌላ ታሪክ ነው። ከአብርሃም በፊት የነበረው ሌላ ታሪክ ነው። እሱ በተስፋ ቃል ነው። ቆይ አልጠየኩም። ፍጹም ሰው ፍጹም አምላክ የሚለውን ጥቅስ አምጣው። ፍጹም ሰው ፍጹም አምላክ አምጣው። በጣም ኦኬ። ቃል በቃል ነው የፈለግከው? አዎ ቃል በቃል ቃል በቃል እንደዛ ተብሎ አይቀመጥም። የለም በቃ የሌለ ነገር አትበላ። በቃ አሁን ማይር ቀጥል። በቃ የሌለ ነገር አትቀጥል። በቃ አይ በቃ ከባድ ጥያቄ አይደለም የጠየቀው፣ ግን ላመጣልህ ሄኖክ ፖይንቱን ጨርሰው ነው ወደዛ እንሄዳለን። በቃ ችግር የለውም። ቀጥል። ችግር የለውም። ፍራስትሬት አታርጋውን። ችግር የለውም። የሉቃስ ወንጌል እዛው ሉቃስ ላይ ምዕራፍ 22 ከቁጥር 40 ላይ ወደ ስፍራውም ደርሶ ይላል። ወደ ስፍራውም ደርሶ ሐዋርያት ወዳሉበት ማለት ነው፣ ወደ ፈተና እንዳትገቡ ጸልዩ አላቸው። ከእነርሱም የድንጋይ ውርወራ የሚያክል ራቅ ብሎ ተንበርክኮ አባት ሆይ ብትፈቅድ ይህች ጽዋ ከኔ ውሰድ፣ ነገር ግን የእኔ ፈቃድ አይሁን ያንተ እንጂ እያለ ይጸልይ ነበር ይላል። ከሐዋርያቱ ራቅ ብሎ እየጸለየ ነበር አይደለ? እያስተማራቸው ነው። እዚህ ጋር እንትም ነገር ሉቃስ ወንጌል ምዕራፍ 22 ቁጥር 41 እና 42 ከ40 ጀምሮ ኦኬ። እሺ ብትፈቅድስ ይህች ጽዋ ከኔ ውሰድ፣ ነገር ግን ከእኔ ፈቃድ አይሁን የአንተ እንጂ እያለ ይጸልይ ነበረ። ከሰማይም እዚህ ጋር እያስተማራቸው ነው። ፈቅድስ ይህችን ጽዋ ከኔ ውሰድ፣ ነገር ቆይ አንዴ ደግሜ ላንብብልህ ሄኖክ። አየው ሙከሚል ከፍቶልሃል። አትውጣ ሄኖክ እያወራ ከሆነ ሚውት ላይ ነህ ሄኖክ። ወገናችን ሚውት ላይ ነህ እያወራ ከሆነ። አረ ሄኖክ ኢብሮ እኔ እሰማለሁ ኢብሮ። አረ አለ ደርቀ ቀረኩ። እሺ ሄኖክ ተመለስ ካለህ ፕሊዝ። አረ እስከዛ ጉዳይ ዲያን እንኳን ሰላም እንበለው። በቃ አንዴ ሰላም አለይኩም መሐመድ ወንድማችን እስከሚመጣ ድረስ እስካሁን ዝም ሰላም ሳንላቸው ፌዝ ወንድማችን ጉዳይ ዲያ ወንድማችን ወአለይኩም ሰላም። እንዴት ናችሁ? እንዴት ነህ ሀቢቢ? ሰላም ነው። ሰላም አለይኩም። እንዴት ናችሁ? ወአለይኩም አለው ደህና ነህ? ወአለይኩም ሰላም። እየሰማችሁ ነበር? እሺ ትምህርቱን ሙሉን እየሰማው ነበርና ስራ ላይ ነበርኩ፣ ለዛ ነው። ማሻአላህ። ያ እንግዲህ ቀጥሉ አለውኝ። አይሽ አፈን ይቅርታ፣ ለዛ ነው። እሺ ያው ትንሽ ውይይት ላይ ስለሆነ ነው። ያው መቼስ ይገባል። አይ ስላልተመቸኝ ነው እንጂ እኔ ምንም ችግር የለውም። ቤቴ አይደል እናገራለሁ፣ መናገር ከፈለኩ ለዛ ነው ዝም ያልኩት። እሺ ሰላም አለይኩም ብያለሁ። ሁላችሁንም ከታች ሎቢ ላይ ያላችሁ ቴክስት ምጽፉ ሁሉ ሰላም ብያለሁ። ኢንሻአላህ
ኡስታዛችንም መጥቷል። ኡስታዝንም አስገቡልኝ። ጀማል ወይ አብዱል መጂድ ወይ ጀማል አንዳችሁ። ማሻአላህ። እሺ ሄኖክ ግን አልወጣም። ሄኖክ አለ። አይ እሺ ክፈቱና ኡስታዝም ስለመጣ ችግር የለውም። ከኡስታዝ ጋር መቀጠልም ትችላለህ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ሰላም አለይኩም ወራህመቱላሂ ወበረካቱህ። እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ። ኡስታዛችን ሁሉ ሰላም? አልሐምዱሊላህ ደህና ነን። ማሻአላህ። እሺ መቀጠል ምን እያወራችሁ ነበር? ስላሴን የሰበከ አንድ ነብይ እያልን እየጠየቀን ነው ኡስታዝ። ኦኬ አለ ሰው መጥቷል። ሄኖክ አለ። ሄኖክ በጣም በቃ የሌለ አለ እያለ ገጅሯል እስካሁን። እስቲ ካለ እሱ ይቀጥላል፣ ከሌለ ደግሞ ተዋህዶ ይቀጥላል። እድል ስጡኝ እያለ ነው እሱ። ከሁለቱ አንዱ ጋር ቀጥል። ኦኬ ከማን ጋር አውራ? ይምረጡ እራሳቸው። እሺ ሄኖክ አለ መታል ሄኖክ። እሺ የለም ሄኖክ። እሺ ተዋህዶ ቀጥል በቃ። እሺ እንዴት አላችሁ? በላይም በታችም ያላችሁ ሰላማችሁ ይብዛላችሁ። ሰላም ናችሁ ወይ? እንዴት ናችሁ? ሰላም ሰላም። ተዋህዶ እንዴት ነህ? ሰላም ነው አለው ለይዲ። እሺ በስላሴ አማኝ ነህ አይደል? ስላሴ አማኝ ነኝ። ኦኬ አንዳንድ ነገሮች እንድንግባባ ለማሞሻ ያክል አንዳንድ ነገሮችን እንመላለስና ወደ ባይብል እንገባለን ኢንሻአላህ። እንደምትመለከተው የስላሴ ትምህርት ስላሴ ማለት